ሲስ ምንድነው በሌለንበት ማንም አፉ ሲያላቅቅ ለምን ዝም ትል የለ እንዴ? ሲስ እየተሰደብን እኮ ያስቀደሰና ያላስቀደሰውም እየመጣ ለምን ይናገረናል? እኛ ለሪቱን አይናችን ሳይከደን አረን መሰደብ አለብን? ዮኒ ተይ ዮኒ በጣም የሚደንቀው ማለት ነው ማታ ላይ ከሁሉም ቀድሞ ገብቶ ተኛ። ከዛ ሌላው እንዳይተኛ ተነስቶ ረበሸ፣ ሁሉንም ቀሰቀሰ፣ አስነሳ፣ ወደ ቅዳሴ ያስገብቶ ተመልሶ ሄዶ ተኝቶ ጨርሶ ነው። በጣም የሚገርም ስለዚህ ሲስ ቤት ያርገኔ ነኝ ማወራ ማታ የት ነው የገባሁት? ዳዲ ያለ ይመስክር። ማታ የት ነው የገባሁት? ብድግ ብዬ ወሬ ሲያወሩ እኔ ወሬ አልሰማም ብዬ የጸሎት ቤት ነው የገባሁት አይደለም? ጸሎት ቤት ገባ በጣም የምር ይመችሽ። ጸሎት ቤት ገባሁት መጽሐፍ ነው ሲስ የሚገርም ነው። ይሄ ልጅ እንዳይኮነን አይተዋል። ጸሎት ቤት ገብቶ ለጥ ይላል። ይመችው። አንተ አይተሃል? ጸሎት ላድርግ ሁለተኛ አይተሃል ወይ? አሁን ችግሩ አይቻለሁ ስለ ምን እኮ ተኝቼ ነው የምጸልየው ልትለኝ ነው። ምን አሰብክ አሁን? ጫጉላ የት ነው ወይ? ሽርሽራ ስለ ትዳር ልምከርስ? ስለ ትዳር ከመምከር በፊት ስለ ጫጉላ ተናገር ነው የተባለው። ወዳጅ ገዳም ነው ለጫጉላ መቼስ ገዳም አትሉማ። አታደርጉም። ኦኬ እኔ አሁን አንተን ልምከር ብዬ እዚህ ላይ ማለት ነው። ዝም ብዬ ሳስበው ብሬ ከተሳሳትኩም ታርመኛለህ ማለት ነው። ይሄ ጫጉላ ምናምን የሚባል ነገር ላይ ብዙ መንፈሳዊ መሆን አያስፈልግም እኮ። ተዘጋጅበት። መንፈሳዊ ሳይሆን ምንድን ነው የሚሆነው? አይ ተዘጋጅበት። መንፈሳዊነቱን ማብዛት አስፈላጊ አይደለም። ጫጉላ ብሎ ገዳም ይዟት እንደሄድኩ ልጅቷን ፊንት እንዳያሰራት በገዳም እንዴ ከበሩ ለምንድን ነው ያልመታው? እኔ ከበሩን ከምመታው ከበሩ እኔን ቢመታኝ ይቀለዋል። ምንም አልችልም። ተራሽ እንደ ተሙ እንኳን አላየውም እንደ ትላንት እንደዛ ከበሮ ሲመታ ከበሮ ማን መኩ ማረግ ዲፈላ ከበሮ ይመካላልኩ። ተሙ እኮ ምንም አይችልም። ደሞም ብላ ደግሞ እንትን ቦታ ላይ ነው የምትመታው። እንዲህ ቦታ ላይ አውቃ እንትን ትላለች። እንዲህ ትልና ታሸበሽብ ታረበርብና ከዛ ወረጅ አንተ ድብልቅልቅ ያደርጋል። እንደዛ እኮ ማንም ይመታል። ከዛ ደግሞ ጎበዝ ምናምን ነገር እንለዋለን። ብቅ ብሎ ተመልሶ መጥቶ አይ እኔ እንደውም ካሁን በኋላ እንደዚህ አይነት ቦታዎች ላይ አልመታም፣ ገዳማት ላይ ሂጅ ብቻ ነው ከበሮ መተው ይለኛል። አንተ ምን አይነት ደፋሪ ነው የምትመኩት? አኬ ግን አንድ የሆነ ሰርግ ላይ ከበሮ ስትመታ አሳያቸው። ሁሉንም እኮ ከበሮ ሲመቱ ታይቷል እኮ አንዴ እና እነሱ ላይ የሚችሉ ነው። እኔን ለማመቆ መኩልና ዮአዲን አስተምሩኝ እላቸውና ሁለቱ አስተምሮ ማስተምር በደስታ ብሪ በጣም በደስታ እኔ አንተ ስራ ይበዛብሃል ብሪ አይ እኔ ማስተምር ስማ ከዛ ባሌ ይሄዳል። ስራ ይበዛብሃል ማለት ነው አይደለም። አንተ እሱ ስላገባ ብዬ ነበረ። ይሁን እንግዲህ ከበሩ ለማስተማር ጊዜ ከተረፈ ጥሩ። አንተ በዚህ ሳምንት ነው ለመማር የፈለከው? ቆይ አልገባኝ። በዚህ ሳምንት በቤተ ክርስቲያን ማለት ነው አንድ ወንድ አግብቶ አንድ ወንድ ሲሆን በቃ ባልና ሚስት ተጋብተው አይ ቲንክ ለተወሰኑ ጊዜያት ያህል ለምሳሌ ኢቭን ጾም ራሱ በጾሙ እንዳይገደዱ ምናምን ያዛል መሰለኝ። እና ፍትሐ ነገሥት ካልተሳሳትኩኝ ብሬ እስቲ እንዴት ነበር እሱ ነገር? ወይስ ተሳሳትኩኝ? አቡኮት የኔን ሀሳብ ነው እንደጨመርኩኝ ፍላጎቴን ጨመርኩት መሰለኝ ፍትሐ ነገሥቱ ላይ ትንሽ ቆይታ የዕብራውያኑን እንዳትል ይሄ ለአንድ ዓመት ምናምን ይለዋል። የምሬ ነው። የምር ግን ይሄ ወታደር ሆነ እኮ አንድ ዓመት ጦርነት አውጣ ምናምን ይላል አንዴ መጽሐፍ ላይ ራሱ። አዎ የኦሪቱ 40 ቀን ይፈቅዳል። 40 ቀን ምንድን ነው የሚፈቅደው አባቢ? የኦሪቱማ ቆይ አንዴ ያኪ የኦሪቱን አይደለም። የኦሪቱ 40 ቀን ከአገልግሎት ነው የምልህ። ከአገልግሎት ነው የምልህ እኮ 40 ቀን ብራዘር። ምንድን ነው የሚፈቅደው አገልግሎት? አሁን እኮ በቃለ ዓዋዲው 40 ቀን አገልጋይ ከሆነ ለምሳሌ አገልግሎት እንትን አይባልም ማለት ነው። የእረፍት ጊዜ ያለው 40 ቀን የእረፍት ጊዜ ያለው ማለት ነው። አገልግሎት አይፈልግም። እንደዛ ነው የሚለው
አይደለም እንደዛ አይደለም። በቃ አላነበብኩም ወይም ሆን ብለህ እያጣመምክ ነው። መኩ መጥቷል፣ ከታቸው መኩ መጥቷል። እየሳብኩት ነው። አይ ትክክል። ምን ይላል? ኦኬ ቃላዋዲ ምን ይላል? እንዴ ቃላዋዲ ሂድበት እኮ ነው የሚለው። በቃ እንደዚህ እኮ ነው በእውነት እኮ 40 ቀን እረፍት አለው አልኩ እኮ ለአገልግሎት አይፈልግም። እረፍት ኦኬ፣ እረፍት የት ነው አልገባኝም። ወይ ግልጽ አድርጎ አስሩ ያስተምረን እንጂ በደንብ ያማ አይደል። አመቻችልኛ ቅድም ያልከውን የጫጉላ ሽርሽር ምናምን ያልከውን አመቻችልኝ። እንዴ ኧረ ግድ ነው በእውነት አንዴ ግድ ነው። የጫጉላ ሽርሽሩንም አጠብቅ። በእርግጥ አንተም አጠብቅ። ኃላፊነቱን ሰጠሁት ላኬ በቃ ምንም እንዳታስብ። አኬ አይ እንትን ነው ለሞምባሳ ስፖንሰር ናቸው። ሞምባሳ እንደዛ ብሎ ሞምባሳ እዚህ ቲክቶክ ላይ ያለ ማህበረሰብ በእውነት ለብሬና እንትን አይሻል ምንድን ነው ሲሉ የነበሩት የሆነ ሁሉም ሰው የሚሄድበት ምን ነበር? ዛንዚባር ተአምር እንዳይፈጠር አፍሪካ አውጡኝ በቃ። እኔ ምን ዛንዚባር ለጦርነት ነው የሚሄደው? ዛንዚባር ነበር የሆነ እኮ ቦታ ነበረ። ሲሸልስ በጣም አሪፍ ነው። እነዚህ ሲሸልስ ደሴት ስለሆነ እሱ አሪፍ ነው። ኧረ በጌታ ኧረ ምን ይሰራለታል? ወጥ መውጣት ምናምን ወደዛ። አንተ ምን ሲሸልስ ከመሄድ በፊት ምንድን ነው ምን ነበር ይባሉት? የሐይቅ እስጢፋኖስ ገዳማትን አይተሃል? ደሴት ናት እንዴት? ዋናው ጸሎት ነው ብራዘር፣ ጸሎት ላይ በርታ። ስማ በአቄ ነው ኃላፊነቱ ሲባል በአንድ እጥፍ ብሎ ነገርየውን በጸሎት ይዋጋው እንዴ? ምንድን ነው እኮ አንተማ እንደዚህ አያስፈልግም እኮ እንደዚህ መፍጠን አያስፈልግም። መረጋጋት፣ ጸሎት ማብዛት፣ አብሮ ሲጀመር ያገባኸው እኮ አብረህ ለመጸለይ አብረህ ለማስቀደስ ጭምር ነው። ስለዚህ እሱን አስቀድስ፣ ሂድ አብረህ ጸልይ፣ ገዳም አብረህ አስቀድስ። ሌላው ነገር ቀስ ብሎ ይደርሳል። ዛሬ ማታ ቢሆን ይደርሳል። ስለዛ ቀስ እያልክ መፍጠን አያስፈልግም። አሪፍ ሀሳብ አንስተሃል። መኩዚ መጥቷል። ቆይ ምን አድርግ ነው የምትለው? እኔ እኮ ገረመኝ። ምን አድርግ ነው የሚለው? ሙሽራው ማስቀደስ አስቀድሶ ቀድሶ አቅርቦ ነው ያገባ። አረቺ ጀለስ ደግሞ ምኗ ተነክቱ እንዴ? አረቺ ጀለስ ሌላ ከፍታ ላይ ናት እኮ እንዴ! አረ ፍሌቱ ተናግሮ ወጣ እንዴ! ንቃተ ህሊና ከመቼው ና እስቲ ለምን አወረድከው? አረ ራሱ ነው የወረደው እንዴ? በዚህ ፍጥነት ሚስት አታገባም አንተ። ይቅርታ በቃ እንግዲህ መልሰ ጫጉላ ሽርሽር ይቻላል እንዴ? በተክሊል የተጋባ ይለዋል እንዴ? ጫጉላ ሽርሽር ምንድን ነው አልገባኝም። ይቻላል እንዴ? በተክሊል ያገባ ይለዋል እኮ። ስለምንድን ነው ከምን ተነስቶ ነው ጥያቄው? አሚን ምንድን ነው ጥያቄው? ራሱ እንዲነሳ የሚያደርገው ነገር እንጃ። እስቲ መጀመሪያ ስለ ጫጉላ ንገረን። አንተ ነው የምታውቀው፣ አንተ ንገረን። እኔ ምንም የማውቀው ታምር የለም። አንተ ነው ያነሳው እንዴ? የምር ነው? ስለ ጫጉላ አታውቅም? ትናንት አግብተህ ሲስ ንገረን ስለ ጫጉላ እስቲ። ከታች ኮሜንት ላይ ምን እንደምትል ታውቃለህ? ሄሉ ጫጉላ ሽርሽር ምን ነው የሚያካትተው? እስቲ አይ ሲሲ ጫጉላ ሽርሽር ምናምን የሚባለው ነገር ጫጉላ ሰው ሲወጣና ምንድነው ማለት ራሱ ጫጉላ ምን ማለት ለራሳቸው ጊዜ ሰጥተው መዝናናት ምናምንን ጨምሮ ያው ጉዳዩ ይኖራል። ግን ምንድነው ትኩረቱ መዝናናቱ ላይ ነው? ምንድነው በቃ ሌላ ምንድነው? ሌላ ስፔሻል ኦኬዥን ማሳለፍ እኮ ነው በቃ። ሌላ ምን አለ? እኮስ መዝናናት ማለት ነው። አዎ እንጂ ያው ጉዳዩን እኮ ምንም ቤትም እኮ የሚያልቅ ጉዳይ እኮ ነው። ባለከበሮ መጣ።
ተዋተች እንጀረስ እንደተሙ በብዙ ነገር ብዙም ኤፈርት ታወጣ እያሳመነን ያለ ሰው የለም እንዴ። አይ ታታላ ደብለቅ አድርጎት እንዲህ ትላለች እንዲህ ከዛ አንተ ቦታ ላይ አይ አንተ አኬ ምን ነው ስለተበለጥክ ተናደድክ አንተ ከበሩ እንደ ደብለቅለቅ አድርገህ መተው ከሊቃውንት እግር ስር ቁጭ ብዬ ተማርኩት ትለኛለህ እንዴ? ታዲያ ሁሌ ንግግሬ መገኛ ሁሉ ሊቃውንት ጋር አንተ ከበሩን ከሊቃውንት እግር ስር ቁጭ ብዬ ተማርኩት ይለኛል። ከበሩን እንደዛ ደብድቡት ጭራሽ ከበሩን ከሊቃውንት ነው የተማርከው? ያንተስ ከሊቃውንት እግር ስር ቁጭ ከሊቃውንት እግር ስር ከበሩን የምትማረው እግር ስር ቁጭ ብላ አይደለም፣ ተሸክመው ነው ራሱን ከበሩን። አንተ ራይ አላሸከሙም ነበር። እዚህ መጣ እኛ አልኩ እንደዚህ በጣም እንትን አልከን፣ እንደዚህ ናላችንን አዞርከው እኮም አመታቴ ነው ያቺ። እኔ መኩኝ እኔ ተማርኮ ከበሮ መኩኝ ገራ ስለኔ አንተ በተሳሳተ መንገድ ከተማርክም ታረማ ተሙ መኩ ሲጀመር እኮ ከበሮ ያስተምራል ጭምር ከመማር አልፎ ያስተምራል። በነገራችን ላይ አሁን ላይ እኔ እንጃ አላውቅም። መኩ ታስተምራለሽ እንዴ ፓፓ? አዎ ትምህርት ቤቱ ሶስቱም ትምህርት ቤቱ በገና ከበሮ መሲንቆ። ታዲያ አኪን ለምን አታስተምረውም ከበሮ? አረ ለሰርጌ እኮ ቃል ተገባባ እሱ ነው የሚመጣው ሰርጌ ላይ በዋናነት በነገራችን። እሺ መቼ ነው ማለት ነው የምታስተምረኝ? በዚህ እንግዲህ 6 ወር ውስጥ ኢማጂን ይሄ ማለት ምንድነው ይሄ ነገር ኢምፕላይ የሚያደርገው? ከ6 ወር በኋላ ሌላ ነገር አለ ማለት ነው። አላልኩም ቶሎ አድርሳለሁ ማለት ነው። ስማ አኬ መቼ 6 ወር ትማራለህ? ከበሩ ወይ ስማ ትላንት ማነው ባለ ተራ ሲነሳ የፈጠነ እጅ አወጣች ማለት ነው። መኩ ፍሬንዳ እንዴ እኔ አክሊል አሉ እኮ ማነው ባለ ተራ አዳራሽ ውስጥ ሰው እንደዛ ይሮጣል ብሎ ማን ይገምታል? አንተ እንዴት እንደሮጥኩ ትዳር እኔ እንደዚህ ሮጬ ነው የማመልጠው። በነገራችን ላይ ሮጬ ነው የማመልጠው። በዛ አንድ አባት ምንዳው ታውቃለህ? አኬ ከዛ አንድ አባት ምናሉ መሰለህ? ይሄ ልጅ ግን እንደው መንኩስናው የሚያደላ ይመስላል፣ እንደው ብታገናኘኝ አሉኝ። እንዴት ነው አባትነታቸው ላይ እርግጠኛ ነህ? በደንብ አለን እንጃ አልመሰለኝም። ለአንተ መንኩስና ስለተመኙ አባትነታቸው አጠራጠረ እንዴ? አኬ እንዴ ተው እንጂ በእናትህ። እኔ ከሁለት እሱን አስቸጋሪ እስቲ ብቻ እና ምንድን ነው የሚለው በቃ ታገናኘኛለህ። አይታ አባት ስም ይመነኩሳል ዳመታ አይነ አይ ግን አንቺ ለምን መነኩስ ይመስላል? ለህዝቡም ግልጽ ንገራቸው እኮ ካልቻላችሁ እኮ ይላል እኮ እንደኔ አግቡ ይላል። ምንድን ነው ካልቻላችሁ እንደዛ ያለው ሲሳይ? ምን ካልቻላችሁ? እኔ ማነው ተሙ እንዴ ትምህርቱን አይ ከበሮ ላይ ነበርኩኝ። ትምህርቱን ትንሽ ዞር ብዬ ነው። ካልቻላችሁ ያለው ምኑን ካልቻሉ? አንተ ከበሮ ላይ ትከርማለህ እንዴ? ያረከ ከበሮ ውጣ በቃ እንዴ! አንተ ከበሮን ተሸክመህ ራሱ እኮ የዚህን ያህል ሰዓት አልመጣሁም። የአየር ላይ እኮ ነው የተቀበሉ። ረሳኸው እንዴ? እውነቱን ነገር ከተባለ እኮ ይነገራል እኮ እንዴ! ልደት እኮ ሲቀበለው በገመዱ አንቁት ሊገለው ደርሶ እኮ ነው የተቀበሉ። እኔ እኮ ያላቀቅኳቸው እንዴ እኮ አስብሎት እኮ ነው የተቀበለው። የሰው ሰርግ ልታበ ብሬንዶም ዝም ብሏል ምስኪን ስለሆነ። እኔ ቦን እዛው በከበሩ ነበር እያማሯሩጥ ከአዳራሽ ትቁጣጣ እንግዲህ ዛ ብሬንዴ ዝም ብላ አይነግ እንትናል
ሙሽራ ነው፣ ምንም ሊያወራ አይችልም። ስለዚህ አመንክ ማለት ነው። በስነ ስርዓት እንዳልመጣ አመነ ማለት ነው። ሚዜውማ ይሄ ምን ከረፈፍ ነው ያለ መኩን ያለው። ከዛ በኋላ ከሱ የባሱ ደግሞ 3 ከረፈፎች አሉ። አይ 2 ከረፈፎች ይቀርታል። እዝራና ያኛው ያንቺ ጀለስ ፒስ ናቸው። እዝራ አሪፍ ነው። እዝራና ያንቺ ጀለስ አላ ያኛው ቀዩ ልጅ እነሱ ሁለቱ ይሁን እስቲ እንደምን ማለት እዝራ ባይሆን ትናንት አቡና መኩ የሉም። አቡና መኩ አልደቷቸው። ከታች እኮ ጋዲን ያስገባሁት እኮ ብሬን ትላንትና ድረ ነው አልነበር እንዴ? እዚህ ላይ ምን ይሰራል ሲል ነው ኮሜንት ላይ ያስገባሁት። አንተ የጋዲን ኮሜንት ለምን ታነባለህ? አንተ ብሬ ምን አልክ? አቡና መኩ የሉም። አቡና መኩ የሉም። ኧረ አቡና መኩ ነበሩ ዋናዎች አልኩኝ። ዋና ነበሩ አቡና መኩ። አንተ ራስህ አልነበርክም እንጂ አልነበርክም። እኔ በነበርኩበት እንዴ ቪዲዮ ሙሉ ቼክ አድርጎ እስቲ ዞር ብለህ ለምን አንደኛ ነው መኩ። ኧረ በስመ አብ ትናንትና ጸዴ ጊዜ ነበረ። ለማንኛውም በዚህ አጋጣሚ አኬ ቢያገባ ህዝቡ ደስታ በስመ አብ ምንድነው ግን ምንድነው አኬ እንዴ ማለት እና ደስታ የማየት የሚፈልግ ህዝብ ነው ያለው እዚህ ጋር ያማሩ ዘጭ ነው በቃ። ስለዚህ አግባ እና ተገላገል። ብዙዎችን እየጠየቁ ነው አሁን በጎን መጥተው ማለት እየጠየቁ ነው ያሉት። እኛ ቲምፖል ነን። ምንም አረከታች ማራማየት እየሄደችብህ ነው። ሰው መስሏቸው ነው። ማርያማዊት አስገባት። ባለፈው ጆርዲኖ ምናምን ትባሏ ጀለሳቸው ላይ ትንሽ ሄጄባት ነበረ። ከዛን ጊዜ በኋላ ነው እንዲህ ማለት የጀመረችው እቺ ልጅ። አይደለም ትናንትን የሆነ ቪዲዮን አይታ ራሱ ቆይ እናንተ ራሳችሁ ምግቡን እያሳያችሁት ራሳችሁ ብቻ ነው የምትበሉት እያለች ነበር። ሰው በዚህ ልክ ራሱን አንተ መጨነቁ ገርሞኛል። እኛ ምንም በቃ ቀስ ብለን ያው እንግዲህ ሰውነታችን ላይ የምንሰራው አንዳንድ ያሰብናቸውን ነገሮች ካሳካም በኋላ ነው። ይሁን እስቲ መኩቶም ባለተራው ማን ነው? መኩ እሺ ሚውት አድርግ፣ ድምጽ ይረብሻል። ስማ ምን አልከኝ? የት ነህ? ቤት ትቤ ነው እኛ እባክሽ። ምን እሺ አረ ምሳ ምን አለ? ልምጣ እንዴ? ምሳ ምን አለ? ኧረ ና በጌታ ና ምሳ ምን አለ? ኧረ አለ የሆነ ምግብ አለ። እኔ አልበላውም። ናና በልተህልኝ ገላግልኝ። ቤት ውስጥ ነው ቁጭ ብሎ ይጨንቅኝ ጀመረ። ስሚ ፓፓ መጣ ነበረ ግን አልቻልኩም። ታውቃለህ እንዴት? ምን ልትሰራ ነው የምመጣው? አንተ ያማል እንዴ? አይ በዛ ምክንያት ልምጣት አልቻልኩም። እመጣ ነበር አልቻልኩም። በዛ ምንድን ነው የምትለው? ወይ ጻፍልኝ ማውራት ታፈልግ እንዴ? ያጀለስ እኔ ሲሶ ብቻ ነው እኮ የሚገባው ይሄ ነገር እንዴ? ስለዛ ጀለስ እያወራ ነው እንዴ? አረ አንተ እኔ እኮ አራኬ በእናትህ አንተ እንዴ ሚዜ ሌላ ሚዜ መጣ እንዴ? የት ሄደ ነው? ቆይ ሲሶ የት ጠፍተህ ነው ትናንት? አንተ ጭስ እንዴ የሆነ ሰዓት አንድ የሆነች እንትን መጣች እኮ ወይ የሆነች ምን ተንከሲስ ጌታን እኔ የምልህ ልደትሻ ወይ በጣም ሚዜዎቹ ላይ እየሄደባቸው ነበር። አክሊልሻ በጣም ገርሞኛል። ምንድን ነው እቱ አቡ እንዳበላ ልደት እኮ ትናንት እኮ ሰው እጁ ላይ ሞቶበት ነበር።
ከበሮ እንደተሸከመ በገመዱ አንቁ ሊገለው አንተ ሲያስፈልቀው በገመዱ አንቁ ሊገለው አንተ እንደዚህ ይደረጋል። እሺ ማን እንዴ ጌታ በሚያውቀው ተሙ ግን አላስተዋልክም? አይ አላስተዋልኩም። ልደት ለምን መሰለህ ጌታ በሚያውቀው ማለት ነው። ሲስ ጌታ በሚያውቀው ብዬ ነው የምነግርህ። እንደዛ እንዲህ በቃ በጌታ ስም ልክ ሲመጣ አረ ልደት ገርሉ ነበር እያለ እኮ እንደዛ አይነት ይመስል ወይ ያው ላይ ነው አንገቱን አለ መሰለህ። ቆይ መምታቱ አይደለም ልደት ሲቀበለው ነው። ይሄ መሸከሚያ ገመዱ አላት ነው ከበሮ አሉ ሁሉም መዳረስ አለበት ብሎ ነው የተቀበለው። ስማኪ መዳረስም አለበት። ታዲያ አንተ አንቆ ገርሎ ነው እንደሚቀበል ወይ ጋዲ እንዴ? አይ ተሜ ባይዘው ትናንት ከበሮ አመታቱን አይተው ከሆነ ከበሮ ዝናብ እንዳይመታው ነው የሚመስለው አጠባበቁ። ከላይ ነው ከበሮ እንዴ ደብ አድርጎ ዞር ይላል እንዴ በእናትህ ከላይ እንዴ። መኩ ደግሞ የሥራ ጥሪ ቀርቦላል። ጊዮርጊስና ቡናውን ለአስጨፋሪነት መርጠዋል እንዴ መኩ በዛ ደረጃ ስትንተፋተፍ ነበር እንዴ? አረ አንተ እኮ አላየከውም። ረጅም ነበር ሲያጨበጭበ የነበረው መኩ። በነገራችን ላይ እውነቱን ለመናገር በጣም ቫይብ ነች እንደዚህ አይነት ቦታ ላይ በተለይ ከበሩ ስትይዝ የሆነ ቫይቡን ታመጣዋለች። ፒስ ናት መኩ ፒስ ሰው ናት። እኔ እንዳልኩ የምትተኛው ነገር ነው እንጂ የሚያስቸግረው ትክክል እኮ ያስብላል እኮ። አሁን እኮ አንተ ያልከው ነገር እኮ ትክክል ነው ቢቁ ስልኩ እያጸናው ነው ያስብላል። በጣም ቫይብ ስለሆነች ያስጨፍሪ ልትባል ትችላለች። በጣም ሞቅ ታደርጓለች። ሲጀመር ሚውት አድርገህ የመኩን እንቅስቃሴ ብትመለከት እጃችሁን ወደ ላይ በሚለው ዘፈን ነው ራሱ እንቅስቃሴው የሚሄደው። ሙሽራው ሰላም ብያለሁ። ለማንኛውም የሰሜ ግን ደስ የሚል ነገር ጋዲ የሆነ ቦታ ላይ እንዲህ ብቻ ነው የሚለው እንዲጠቅ ብቻ ነው ያደረገው። ኧረ ልደትን አርሰናል እያሏት መረ ተናግሮ ይሆናል በሳምንት ውስጥ ለቀን ጊዜ ይሆናል። ትናንትና እንትን ውስጥ ተኝቼ ማለት ነው መኪና ውስጥ ተኝቼ ሲሶ ቤት በኩል እንዴት ሄዶ አዳራሽ እንደደረሰ አላውቅም፣ ብቻ ደርሰናል አለኝ ማለት ነው። ሙሽራውን አምልጦ ነው የደረሰው ሲሶ። በነገራችን ላይ ግሩፔ ላይ አረ ልደት በአንድ ሳምንት ውስጥ ሃትሪክ ሊሰራ ነው ይሉኛል። ሶስተኛ አርሰናል አሉታ ሰው አርሰናል። አይ ወንድማችንን እንኳን እንደዚህ አትናገሩትም። እሱ ለወንድሞቹ ብሎ የከፈለው መስዋዕትነት አርሰናል ምናምን እያሉ ማላገጥ ልክ አይደል እንዴ? ማለት ሚዜነት መስዋዕትነት መክፈል ነው እንዴ? ይሄ እኮ የወዳጅነት መገለጫ ነው። አልገባኝም። ብሬ ኧረ እዚህ ላይ ገራየው ነገር በይበት ጥራት መስዋዕትነት እንደተከፈለልህ አይነት ነገር። እነሱማ ስለተኙ ነው እንጂ መስዋዕትነት መክፈል ነበረ። ኧረ ምንም ይሄ መስዋዕትነት አይደለም። የምር ይሄ እኮ እንዴ ጋዲ ምን ልትለው ጋዲ አንዳንዱ እኮ ስመጣ እኮ የተኛው አተኛኘት በቃ እንትን ትላለህ እኮ ሰው እንዲህ ይተኛል እንዴ ትላለህ እኮ እንዴ ሰርጓል እኮ ነው የሚመስለው። የሆነ ሰዓት ላይ አስቀድሰን ስንወጣ ማለት ነው የሆኑ ሁለት ጀለሶች ማለት ነው እዚህ ያሉ ማለት ነው ሁለት ጀለሶች ቅዳሴውን ትተው ተኝተው ጨርሰው፣ በእርግጥ ያው ማታ ምንም ሊተኙ ስላልቻሉ ነው ጨርሰው እየገቡ አላገኘናቸውም። በጊዜ ደሞኪ ያሳቀኝ ነገር እኮ ሲስ የቅዳሴው ጸበሌቱ ጋር ነው ጠቁሙናል አሉ። ኧረ እነዚህን በሆነ በቅዳሴው ቃ አረጋዲ አፈነ መገደል በኢየሱስ ይዟል። በጣም ከቤት ትላለህ የብሬም እኮ ቀላል አይደለም እውነቱን ለመናገር አይደለም። ገባኝ። አንዱ ከታች ስነ ስርዓት እያለ ነው እንግዲህ በቃ ራሱን አጋለጠ ማለት ነው። አንዱም ራሱን ካላጋለጠ አጋልጧለሁ የሆነ ነገር ብለህ ራስህ ጋዲ ኮሜንት ላይ አንደኛው ስነ ስርዓት እያለ ነው ሜንሽን አድርጎ አይቻታለሁ። ጭጭስ በሬ ማጣጣም ቅዳሴው አልፈጠነም። ከሌላው ጊዜ ምን አልፈጠነም? ቅዳሴው አልፈጠነብህም?
ቅዳሴ አኩስ ተኝተህ ስለነበረ ፈጠነልህ። ትልቅ ሰው አኬ ትልቅ ሰው መጤ ብሎ ተነስቶ አለቀ ይለኛል። ምንድነው ዛሬ ፈጠን ይለኛል። ተኝተህ ነበር እኮ አባብ። ስለ ቅዳሴው አኬ ያውራ እንዴ? አይ ስለ ቅዳሴው እኔ ላውራ። ብሬም ትንሽ ከብዶት ነበረ ቅዳሴው ላይ ማለት ያው እንዴ ራሱ አኬ አጠገብ አልነበርኩ እንዴ? ኧረ ተው ሁላችንም አጨፍልቀን ያራዳልሽ ብሬ እኮ ነው ያልኩት፣ ጋዲን አላልኩም። ኦኬ አንቺ ሙሽራው ነው እንጂ ስለ ቅዳሴ አኬ ያውራ ሲል እኛንም እኮ ጨፍልቆ ነው ጀለስ። ወይስ ብሬ እኔን አላየኝም ወዳጅ? አይ እውነታን ስለወራሁለት ነው። ስለልደታ ቃል እውነታውን ስለወራሁለት ለዛ በስ ብሎት ነው። አይዞህ እንዴ ያረጋድ ስሜት ይሆንልኝ አንተ ይላል እንዴ ታዲያ እንዴት አለ? ይሄው ሰማ ልደት በውስጥ ሊጽፍልህ ነው አኬ። አይ ተመለሰ። አይተዋል ድምፅን ሲሰማው። ኧረ ኮመንት ላይ ንቃተ ህሊና እያሉ ነው። ቅዳሴው ቶሎ አለቀ እንጂ ንቃተ ህሊና እንዲህ ነው ያለችው አሉ። አለቀ እንዴ ድብድቡ? ብሬ ድክም ብሎት እየቀደሰ ነው። አስበው ተንሱ ለጸሎት ብሎ የተቀመጠ የመጀመሪያው ዲያቆን ብሬ ምን ሆነ ነው? በጌታ በሰላም ተንሱ ለጸሎት ተነሱ ብለህ ትቀመጣለህ? ስማ አንኑ ላይ ቆሙ ነው ያለው። በቃ መጨረሻ ላይ እኔና እዝራ ነው ያለ ሳቅን። እስቲ መኩ ደግሞ ዘለሽ የቅዳሴው መጨረሻ ላይ መተሽ ስለሱ ታወሪያለሽ። ሌላው ፓርት ላይ አልነበርሽም። ምን የት ሄደህ ነበር ግን? መኩ አልገባኝም። መቅደስ ነበርኩ በዚህ ሳይድ። እየተኛ ነው ታዲያ የነበርከው በውስጥ በኩል? አቤት ቆይ ያላኩ ነበረ። ማን ነው? አይደለም ጸበሉ እሱ ሁሉ ነገር መጨረሻ እኮ ነው። አሁን ስለ መጨረሻው አይደለም የጠየቀህ እሱ እንዳለ ቅዳሴውን ምንድን ነው ጋደም ብለሽ ነበር እኔ ነኝ። እሺ ኩስ ምንድን ውስጥ ነበርኩ። ከውስጥ ነው እኮ ነው እኔ እየላኩ የነበረው ጸበሉ መጨረሻ ላይ ግን የመጨረሻውን አይደለም መጀመሪያ አካባቢ ምንድን ነው ተኝተህ ነበር ወይ? እንጂ አልተኛው ለነገር ገኩስ ደግተ ነገር ብለኛ ይመች ያርግል እንዴ አቡስ ወይ ፓፓ አቡ ተጉን ይዞ ማለት ጋዲ ብቻ ናችሁ እንዲያስቀደሳችሁ ወይ ፓፓ ዮኒ አንተና ጋዲ ብቻ ናችሁ እንዲያስቀደሳችሁ ወይ ጋር እኮ የተቀመጠ ማንም ሰው አልነበረም። ምንድነው በሌለንበት ማንም አፉ ሲያላቅቅ ለምን ዝም ትል? የለ እንዴ እየተሰደብን እኮ ያስቀደሰና ያላስቀደሰውም እየመጣ ለምን ይናገረናል? እኛ ለሪቱን አይናችን ሳይከደን አረን መሰደብ አለብን? ዮኒ ተይ ዮኒ በጣም የሚደንቀው ማለት ነው ማታ ላይ ከሁሉም ቀድሞ ገብቶ ተኛ። ከዛ ሌላው እንዳይተኛ ተነስቶ ረበሸ፣ ሁሉንም ቀሰቀሰ፣ አስነሳ፣ ወደ ቅዳሴ አስገብቶ ተመልሶ ሄዶ ተኝቶ ጨርሶ ነው። በጣም የሚገርም ስለስራት ሲስ ቤት ያርገኔ ነኝ ማውሮ ማታ የት ነው የገባሁት? ጋዲ ያለ ይመስክር። ማታ የት ነው የገባሁት? ብድግ ብዬ ወሬ ሲያወሩ እኔ ወሬ አልሰማም ብዬ የጸሎት ቤት ነው የገባሁት አይደለም? ጸሎት ቤት ገባ አልወጣም። የምር ይመችሽ። ጸሎት ቤት ገባሁት መጽሐፍ ሲስ የሚገርም ነው። ይሄ ልጅ እንዳይኮነን አይተዋል። ጸሎት ቤት ገብቶ ለጥ ይላል። ይመችው። አንተ አይተሃል? ጸሎት ላድርግ ሁለተኛ አይተሃል ወይ? አሁን ችግሩ አይቻለሁ ስለ ምን እኮ ተኝቼ ነው ጸሎት ልትለኝ ነው እንዴ? አረ ባይለው ዮኒ እንደውም ጥሩ ነው። አቡ ነው እኔ ሲሶ አቡ ትናንት ማለት ነው አቡ በሄደበት ቦታ ሁሉ ሲተኛ ነበር ያየው። አንተ ይኸውልህ አረጋዲ ልንገርህ ይኸውልህ ከዛ ከኮዬ ተነስተህ ማን ነው ሜክሲኮ እስክንደርስ መዝሙር ከፍተህ እኔ የተኛው አተኛኘት እኮ በቃ ትጠላለህ። አቡ እንዴ አቡ ቅዳሴ ላይ ጥጉን ይዞ ማለት ነው ቁጢጥ ብሎ የሚገርም እንቅልፍ ውስጥ ገብቶ እንትን ወንጌል ተነቦ ልናሳልም እንትን አለን። እኔ ራሴ በጣም ያስቸገረኝ ነበር እንቅልፍ ማለት ነው። ከዛ የፈጠረኝ ምን አደረኩኝ? ጃንጥላዬን ይዤ መንቀሳቀስ ጀመርኩ። ከዛ በኋላ ሄዳለሁ ለማቆያ ማለት ነው። እሱንም እናወራለን። ቆይ አሁን እናወራለን። እንግዲህ በሁሉም ማገልገል አለብን። አረ ከዛ እኔ ደግሞ መሰለኝ ሄጂ ረገጣ አረጋው መጨረሻው ካንተ ጋር ነበር ስለማላወራ ነው። እሺ ብርዬ በቤት ሆነ የቅዳሴ ላይ ደግሞ ጭራሽ አልመጣም። አልመጣም እንዴ ስማ አኪ ምን ያደርጋል መሰለ ቅዳሴ ላይ ማለት ነው ትንሽ ይቆምልሃል ማለት ነው።
ከዛ ወደፊት ለፊት ሄዶ ልሂድ ልቀጥል ኧረ ሂጂበት። ለነገሩ ተው ይደብራል። ኧረ መጫወት በጣም ተጫወታችሁ። አይ ሁሌ የሚያደርገው ነው የሚመስለው። ይሄ እኮ በልጅነታችን የምናደርገው ነገር ነው። ግድ ነው እንዴ? እኔ ምን እንደማድረግ ልንገራችሁ ጋይስ። በትክክል ተናገር ሲደክመኝ ምናምን እያልክ በትክክል ነው የምናገረው። የምር እሺ፣ በትክክል እሺ። ወንጌል ማሳለም ምናምን እሱ ደስ ይለኛል፣ ግን አላሳለም። ምን ያው ወንጌልና አላሳለም። ሌላኛው ሰው ወንጌል እንዲያሳልም ማድረግና እኔ ጃንጥላው ነው የሚይዘው። ጃንጥላ ግን ምንድነው? ሌላ ስም አለው እንዴ? ቤተክርስቲያን ነው የሆነ ስም ቤተክርስቲያን ሲሆን ዣን የለውም፣ ጥላ ነው። ዣን ይጠፋል፣ ጥላ ብቻ ይሆናል። ድባብ ነው። ኦኬ ድባብ። አዩናስ የለደተው ዣን ይጠፋል። ዣን ፊት ዣን ነው። ምንም እኮ አታውቅም። ቀጥልሽ ቀጥል። እኔ እኮ ብዙ ነገር የምትጠይቀኝ ምንድን ነው ያለኝ? አሁን ብር ነበረ ድባብ ነው ያለው። ድባብ ዣን ይጠፋል። ግን አይ እውነትን ግን ከጃንጥላ ይልቅ ጥላ ይቀርባል መሰለኝ። ጥላ ይቀርባል። አይ ቲንክ እሺ። ኤኒዌይስ ጥላውን ይዤ ወይም ድባቡን ይዤ ትላለህ እንትን እላለሁ ማለት። ትናንት ግን ምንም እንቅልፍ አልተኛንም ነበር። ከትናንት ወዲያ ማለት ነው አልተኛንም ነበር። እና ሳንተኛ ይሄ ሙሽራዋ ጋር መኬድ አለበት ምናምን ተብሎ 9 ሰዓት ሌሊት ደግሞ እዛው ተነሳን። የተኛ ነው ራሱ በጣም አርፍደን። ከዛ በኋላ ጭራሽ ደግሞ ለመጠኔ በጊዜ ተኝቼ ቢያንስ ነቃ ብዬ ላስቀድስ ለዋል ምናምን ብዬ አስቤ ነበር። ልክ ልተኛ ስገባ እነዚህ ጀለሶች እነ ባሮኪ እነ ጋዲ ምናምን ነገር በቃ ያወሩታል። እንዴት አድርጌ ልተኛ? የማይገቡበት ርዕስ የለም። አንዴ ንቃተ ህሊና፣ አንዴ ፖለቲክስ፣ አንዴ ምናምን እያደረጉ በቃ ከዛ በኋላ ኢንዌስ 9 ሰዓት ሆነ ወዲያው። እሺ ወይ ሂዱ ሙሽራዋ ጋር ሂዱና ስትመለ እኩስ መንፈሳዊ እንዳለው ነው እኮ መሀል መንፈሳዊ ነገር መንፈሳዊ እንዳለው ነው መሀል እኮ እነዚህን የሚያስገቧቸው መሀል ላይ ደግሞ ይሄን ያስገባሉ። ሳክሳን እና አይ በሬን ነው አይ ቆይ አንዴ በደንብ ያገኙታል። እንደውም እዚህ መሀል ላይ ያንተንም መናገር እኮ አለብኝ። ዮኒ ተጋባለች፣ ቦታ አማረጠ። ከዛ በኋላ ብቻውን ለመተኛት ምናምንም እንዲያመቸውም በሚለው ጸሎት ቤት ገባ። መኩ ጋር ነበርን። ጸሎት ቤት ገብታ ለጣለች። አንተ የፈለገ ፈንጅ ለምን አይፈነዳም? አይሰማም ልጁ። አንዴ ከተኛ ተኛ ነው። ከዛ በኋላ 9 ሰዓት ምናምን አካባቢ ላይ ተነሳ። ህዝቡን ሁሉ ማወክ ጀመረ። እኔማ የሆነ ሰዓት ላይ የመለስኩለት አመላለስ ራሱ ሰማሁ እኮ በቃ ዝም በል ምናምን አይነት ነገር ተወኝ አይነት እንዴ ሊያስጨለለኝ ነው እንዴ? ኧረ ምንድን ነው የሲስ ነው? ሲስ ሚዩት አድርጊው። ሚዩቱን አንስተህ ድጋሚ ሚዩት አድርጊው። እሺ ቴንክ ዩ። በቃ እና ሙሽራዋ ጋር ሄድን ምናምን። ከዛን ቅዳሴ ገባን እና እኔ ደግሞ ጌታ በሚያውቀው ከዛን ቀን በፊት ያሉት 2 ቀናትም አልተኛውም። የሆነ ለ2 ሰዓት ለ3 ሰዓት ያህል ምናምን ብቻ ነበር ስተኛ የነበረው የሆነ ጉዳይ ላይ ሆኜ ነገር ስራ ብቻ ነው። በቃ እንቅልፍ በጣም እጥረት ነበረብኝ። 3ኛ ቀን ተደራረበብኝ ማለት ነው። እና ቅዳሴ ሄደው ኦፍኮርስ ምናምን ነገር ግን አይ አልተኛ ምናምን አይደለም። ደግሞ እንደዛ ስለ ሌሎቹ የተኙትን እንዳላስጠቆር ትላለህ። ግን አልተኛውም። ግን በጣም ድካም ግን አለ እና ውጭ በሆንኩ ይኖሩ አልኩኝ። አትሊስት ነፋስ ምናምን ስላለ በደምብ እንትን ትላለህ ውስጥ ከምትሆን ማለት ነው። ከዛ በኋላ ያማል ወንጌል ሲነበብ እንደተለመደው ጠላይን ይዤ ያስኩኛ እንጂ ጠላይን ይዤ ስንቀሳቀስ ነቃ ትላለህ። በዛው አብረህ ማለት ነው እየጸለይክ ምናምን እያስቀደስክ በዛው ታገለግላለህ። እንዴ ዮኒ ጋር እንሂድ ጋይስ። በእውነት እንዴ ዮኒ ነገር እኮ የሚናቅ አይደለም። የዮኒ ጉዳይ ዝም ብሎ የሚታለፍ እኮ አይደለም። መጨረስ የራስን በቃ የኛም አለቀ። እንደዚህ ብለን እንገባለን። ያው ቅዳሴው በዛው እንትን ይላል እኮ ቅዳሴ ሙሉ እንደማታስቀድስ አሁን ሀሳቡን አላገኙትም እንዴ? አልገባኝም። እንዴ ጥላ የሚይዙ ሰዎች አያስቀድሱም? ወንጌል የሚያሳልፉ ሰዎች አያስቀድሱም? እኔ እንደውም ነቅቼ አስቀደስኩኝ። እንደውም ነቅቼ ተንቀሳቀስ ግቢ ውስጥ ዞራለህ ምናምን ቅዳሴ ያልቅልሃል ነው አይደል ሀሳቡ?
ኧረ በስመ አብ እንዲህ ለምታስበው ቅዳሴን የሚያህል ትልቅ ጸሎት ሳታስበው እንዲህ እንዲያልፈልህ ኧረ በፍጹም እኔ ጌታን እንደዛ አልነገርኩም ሳላስበው አኪል ላም የሚለውን ቃል መጠቀም ከጀመርክ በቃ ፓፓ ትንሽ አስቸጋሪ ሆኗል ነገሩ ነው። ወደ ዮኒ ለዲስከሽን አትቀርብም። ዮኒ እኮ ለዲስከሽን አትቀርብም። እሷ ደቅሳ ነበር። እሷ መደቀሱን አይደለም ነው ወይ እኔ መተኛቱ አይደለም ዮኒ በጣም የሚያስገርመኝ መተኛቱ አይደለም። ዮኒ መጣ፣ ወደ ቤተክርስቲያን ገባን። ከመጀመሪያው ጀምሮ ስርዓቱ ከሚፈጸም ቅዳሴ ስንገባ አይደለም ከሱ በፊት ኪዳን አለ። ከኪዳን በፊት ይሄ ስርዓቱ አይፈጸም ይለኝ ነብሬ እንዴ ቢያንስ ስርዓቱን ተከታተለላለሁ ተወኔ ስርዓቱን አውቀዋለሁ ይለኛል። እንዴ በጣም እኮ የሚደንቅ ልጅ እኮ ነው ብሎ የሆነ ከበሮ የቺን ከበሮ ቆይ ለመለሳት እኔ አለኝና ወደ መኪና ውስጥ ገባ። ለጣለተኛ የሆነ ሰዓት ላይ ቅዳሴው ሲያልቅ ነቃ ማለት ነው። ከዛ ነቃና በጣም አሁን የሚያስገርም ነገር እዚህ ጋር ተመልከቱ። ጎስ ነቃና ሲያልቅ ያልቃል ሰዓቱን ራሱ እንደዛ ሲያልቅ ጠብቆ ቴክስት ላከልኝ እኮ ባለፈው ቅዳሴ ሊጀምር ነው ብሎ ቴክስት ላከልኝ። በላከልኝ ሰዓት ቅዳሴው ተጀመረ። እንደዛ ነው። ከዛ በኋላ መኪና ውስጥ ሆኖ ሲነቃ ማለት ነው እዛው መኪና ውስጥ የነበሩ ሌሎች ሰው ከዛ መኪና ውጪ ያሉ መኪናዎች ውስጥ ሌላ የተኙ ሰዎች አሉ፣ ጀለሶች አንዳንድ ልጆች አሉ። ሰማን ጠቅስም ተላለ እሱ ስለተነሳ ብቻ እነሱን ሄዱ ደግሞ ይቀሰቅሳቸዋል። አላስቀምጥ ተነሱ እንጂ ቅዳሴ አንድ የመጣ ነው አይነት ነገር ማለት ነው። ፍሬንድ መተኛት ካለበት ይተኛል። እሱ ነቅቶ ግን ማንም አይተኛም። ይሄ ምንድን ነው? ሻው አንንም እንዲያስቀድሱ እኮ ነው እንዴ? እንዲያስቀድሱ ነው። ካለቀ በኋላ ምን ያስቀድሱት? ጭስ ፀሐይ እየደበደባችሁ ነው ምንድን ነው እንዴ? ከዛ በኋላ ደግሞ ማለት ነው ከዛ በኋላ ደግሞ ቁርስ ይፈለግ ብሎ ሐሳብም ያመጣው ራሱ ጭስ ነው። በጌታ ስም በቃ ይሄ ልጅ የሆነ በሽታ አለበት። አረ በእናቴ ከአባቶችም አሳያለሁ። ላፋቸው ነገር ቅመሱ አይልም ቅዳሴ ካለቀ በኋላ ላስቀደሰ ሰው ነው እንዴ? እና ታዲያ የሆነ ነገርማ መውሰድ አልነበረብን እኮ። እንዴት ነው እንግዲህ ትምህርት እንዴት ነው እየተማራችሁ ያላችሁ? ግራ ገባኝ። የምትፈልጉት ነው የምትማሩት? የምትፈልጉት የእናንተን ብቻ ነው የምትማሩት? ጭራሽ የቁርሱን ሀሳብ ያመጣው አንተ ነህ። ቆሞ እንዳስቀደሰ ሰው እግዚኦ። ኧረ ቁርስ ላይ እኮ ጀግና ጨዋታ ተነሳ እኮ። ኧረ የቁርሱን ጭዌ ዮኒ የቁርሱን ጭዌ ተይ። ኧረ ጋይስ ሲሶ ተው። ኧረ አያዋጣም፣ ቁርሱ አያዋጣም። አኪ አልነበረም አያዋጣም። ሙሽራው እስቲ ሙሽራው እያከበራችሁኝ በጣም ዛሬ እኮ ባይዘ ዝም ብሎ የሚገባው እናንተ ጋዲ ጊዜ ስታገኝ አኬን ንገረው እንደዚህ ነገር ጊዜ አለኝ። አኬ ዝም በላ እንዴ። አይ ኧረ እንትን ስለ ሙሽራ ምናምን ነገር ሀሳቡን አስረዳው እንዴት እንትን እንደሚባል ምናምን ነገር ወደፊት ማለት ነው ጊዜ ሲኖር ንገረው። ባይዘ በዚህ አጋጣሚ በጣም ነው የማመሰግነው ወንድሞች፣ የምሬ በጣም ነው የማመሰግነው። እሺ አስተማማኝ ወንድሞች ስለሆናችሁ I'm proud of you really። ምን ነው የሚያስተጋባው? ይሰማል ድምጼ ሳ እና በጣም ነው የማመሰግነው ሁላችሁም ወንድሞች፣ በጣም ክበሩ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በጣም ላይክ ደስ የሚል ጊዜ ነበረ። ከጎኔ ስለሆናችሁ ስለደግፋችሁኝ በቃ ብቻ ላይክ ኩራቶች ናችሁና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም አመሰግናችኋለሁ። አኬ ብቻ ግን ያው ሂሳብ አለብህ ምናምን ብለዋል። እዚያ ሂሳቡን እንትን አድርግ ክፈል እና በጣም ነው የማመሰግነው። ሲስ ደግሞ አንደኛ ግን ያው አንተም ሲስ ነጠላ ይመለስ በዛው ማለት ነው። በጣም ወዳችኋለሁ። በጣም ነው ወዳችሁ። ላይ ትልቅ ቦታ አላችሁ እኔ ጋር ክበሩልኝ ነው። የኔም እሱ ጋር ነው። ምን አለሽ መኩ እንዳትረሳ። ያንተን ነው እንደ ጎረምሳ የሚለው ያንተን ነው እንደ እንዴ ጎረምሳ ስትል ምን በአንድ ቀን አገባው ብለህ ነው?
አገባ በቃ ሸመገልና ኧረ በስመ አብ አኬድበት ይል አንዴ እኔ የምልህ ፓፓ ወይ እኔ አባት እኔ ናቱ ዲያቆን ናቱ አለች እኮ ከታች ምንድን ነው እንዴ? ቀያፋ መጣች እንዴ? አላየኋትም እኮ ገብታለች እንዴ? ናቱዬ ናቱ ማይ ብራዘር ነች እኮ በእናትህ ስማ ብሬ ባይሆን ኧረ አንድ ሰው እየተጫወተ ነበረ የሆነ ሰዓት ላይ አንዲትን እናት እንደውም አልሸለምኩም ነበር አልተሸለሙም ነበር እንትን ካባ ሚውታል ብሬ አይሰማም እንዴ? አሁን ይሰማል። አንዲት እናት ካባ አልተሸለሙም ወይ አንተ ጋር እዛው ተሸለማቸው አልነበር? እና የሸለምካቸው ካባ ከእናንተ ከሙሽሮቹ ጋር በጣም ተመሳሳይ ነው። ኦኬ አይደል? እንደምንድን ነው ግሩሚ ኧረ ብሬ እንዳይሳሳት ይለኛል። ሰላም ዋሉ አይደለም። ይህ እኮ ኖርማል ጨዋታ እኮ ነው። እንዴ አኬ ግን እኔ አንዳንዴ ግን ችግር አለባቸው። ኖርማል ጨዋታ ላይ አኬ እኔ ግን ብሬን በሆን ግን እናደር ነበር። አሁን የግመሉ ላይ ምንድን ነው ይላክልኝ እንዴ? እሱንም አይተኸዋል? ማታን ያየሁትና እንዴ እኔ እኮ እዛው እኮ ነበር የላኩልህ። አንተ ስለ ብሬ እየተነገረ ብሬ በጣም ብዙ ማለት የአስተዋዋይ እንትን የሚለው ሰውዬ መድረክ መሪው ስለ ብሬ ይናገራል ብዙ ማለት ነው። እና ብሬ ለዚህ ያህል ዓመታት ምናምን ነገር ቤተክርስቲያንን አገልግሏል። እንደውም ደከመኝ ሰለቸኝ ሳይል በጫካው በምኑ ምናምን እየገባ አንዴ በግመል አላለም በግመል እየተጫነ ምን እያለ ሲያገለግል ነበር። ግመል ማለት ግመል አኬ የበረሃ አገልጋይ እኮ ነው እኮ ብርሃኑ። ይሄን እኔም አምንበታለሁ ተናግሬለታለሁ። አይ ግን ትንሽ ሳክሱ በዛ ትንሽ። ኧረ ምንም ሳክስ የለውም። የበረሃ አገልጋይ ነው እንዴ ገጠር ከተማ ሳይል በእግሩ በግመል ክፍለ ሀገር ማይዳል ለአገልግሎትማ ሁሉም ያውቃል እኮ እንደሚሄድ። ግን በግመል ምናምን ይመጣዋል። ብሬም ሲያት እኮ ነው ግመሉ ላይ ለምንድን ያላመክበት አይሳልኩሽ አይመጣውማ ማለት ምንም ስሜት አይሰጥም። ግመሉ ላይ አንተ ተቀምጠህ እንዲህ እንዴት ኧረ አይመጣውም። ተው በእናትህ እንዴ ተፎግራለህ። የበረሃ ግመል የተባለው ማን ነው ፓፓ? ምንድነው ወደ ተመስገን እያየ እንደዚህ አይነት ጥያቄ የምትጠይቀው? ላምነህ እንዴ ያሟል ማለት ምን አውቂ የበረሃው ግመል ማን ይለኛል? ማን ያለው? እሱን ለማስታወስ ነው ሰርጉ ላይ ተሸከመው ልትል ነው? ተሸከመው ራሱ አገልግሎትን እኮ እዛው አሳዩት እኮ ተሸክመው። ዮ ጋይስ እኔ የምለው እንዴ ምን እሺ፣ የቅድሙ ቀልድ ኦፌንሲቭ አይደለም ነው ምንድን ነው? ኧረ ችግር የለም። ቢዩት አድርገው እያለቀሱ ነው። አስለቀሳቸው ደግሞ። ኧረ ግሩሜ እኮ አይደለም ያኛውን እኮ ነው የምልህ የእንትኑ አይደለም የምር ግሩም ነው ያለው። እኔ ግሩም ካለ በኋላ በጣም እንዴ ብሬ አይደለም ችግር አለው ጌታን። እኔ ችግር ካለው ሰው ይበጣል። ጨዋታ ማርኮ አንዳንዴ እኮ ተው ችግር አለው። አይ ችግር ምናምን ላይ ኖር ይችላል። ሚዩት አድርግ አለው ችግር አለው። አይ ሊኖር ይችላል ፓፓ እኮስ መጥፎ ነገር ነው እንዴ ታዲያ? ቀለል ያለ ሰው ነው ቢይቁ። አይ ሰው ጋር ሲደርስ ሌላ ነገር ነው እንጂ እሱማ ኖርማል ነው። ኧረ በፍጹም ኧረ በሌላ ነገር አይደለም እንዴ። ትልቅ ሪስፔክት አለ እንደሁሉም እኮ
ለሙሽራው ብቻ ናታን የምትባለው ሚውታርክ አያረግም። ዝም ብለህ እንዴ ኖርማል ቀጥል ገመል ትላለህ። ገና ከርከሮ ላይ እንሄዳለን። ቀጥል። አልገባህም እኮ አንተ። ለዛ ነው ሚውታርክ የምልህ። እሺ ፓፓ የሁሉ ሰው ግን ሲቀልድ ትምህርት በቃ ተረሳ። ኧረ አንተ ትምህርት ትላለህ። እኔ አሁን እኮ ከቀለሜ ጋር ሪከርድ እያደረኩ ነበረ። እዚህ ምን ልሰራ እንደመጣሁ ራሱ ብመለስ ይሻለኛል። እናትዬ አንተ ሁሉንም እኮ በቃ ቀጥቃጭ ሆነ እኮ ቦሳቸው ሆነ። ሳሚ እየሮጠች ነው ሄደችው። ሳሚ አሳዘነኝ። ፓፓ ሳሚ ያለውን ሰማ አቶ የተለጠፏል እያለ ለጠፈ ከዋል። ለዛ ነው የመጣሁት ነው። ሲስ ወዬ ምንድነው አሁን በሰርጉ ምክንያት እኮ የነ ሳሚ ምናምን ነገር ተረሳ። ሳሚ ያለውን ሰማ። ሳሚ ደግሞ ምን አለ? የጣኑ ሽታ ናፈቀን ቤተክርስቲያን ምናምን ብሎ። ኧረ እኔ እኮ ለሱ ነበርኩ የከፈትኩት እኮ ትላንትና ነገር ዛሬ ኤርሚ ጋር ፎቶአቸው ተዘግቶ ኤርሚ ለጥልጦ ለቀቀቸው። አሁን እኮ ፎቶአቸው